በእግዚአብሔር የፍጥረት ስርዓት ላይ የተነሳ አመጽ ነው እና በዚህ አመጽ ውስጥ ቤተክርስቲያን ተሳታፊ መሆን አለባት። ዋነኛ የግብረ ሰዶም አቀንቃኝ ወንጌላውያን አማኞች ነው። ወጣቱ እሱን ካላደረገ ቤተክርስቲያን እና ይሄ ነገር መቆም አለበት። የማን ድምጽ ነው የተሰማው? በሚዲያዎች የወንጌላውያን አማኞች ድምጽ የለም። ጉዳዩ የነሱ ነው። ስለዚህ ነገም እዚህ ያሉት ምን እንደሚሆኑ ማን ያውቃል እየተባለ በምዕራቡ ዓለም እንደሆነው ጌይ ቸርች የሚለው ኢትዮጵያም ውስጥ የማይመጣበት ምንም ምክንያት የለም። ለምን ብትለኝ ጅማሬዎቹ ስላሉ ነው። እንደ አንድ ቤተክርስቲያን ይጥፋ አንድ የሚገርምህ ይሄ ችግር ወጣቶች ጋር ብቻ አይደለም ያለ የተጋቡ ባልና ሚስት መካከል ግብረ ሰዶማዊ ልምምዶች ከገቡ ቆይተዋል። እኛው መካከል ማለት ነው። አሁን ከሚታዩ ዘመናዊ ከሚባሉ የዘመናዊነት መገለጫ ናቸው ተብለው የሚታዩ ፊልሞችን የሶሻል ሚዲያ ግብአቶችን ተከትሎ አሁን የግብረ ሰዶማዊነት መገለጫ ዋነኛ ምልክት የሆነው የፊንጢጣ ወሲብ ወይንም አናል ሴክስ የምንለው የተጋቡ ባልና ሚስት መኝታም ላይ መከሰት ከጀመረ ዓመታት ተቆጥረዋል። ይህ አይነት ተግባር በባልና በሚስት መካከል እንኳን እንዲፈጸም የእግዚአብሔር ፈቃድ አይደለም። ባልና ሚስት ተፈጥሯዊ በሆነ መንገድ ብቻ እንዲገናኙ እግዚአብሔር የወንድ ብልትን የሴትን ብልትን ሲሰራ በዓላማ ነው። አንዱ ለሌላው ኮምፕሊመንተሪ እንዲሆን ማለትም አንዱ ለሌላው ግብአት እንዲሆን አድርጎ እግዚአብሔር ሰርቶታል። ስሙ የተባረከ ይሁን። ውብና ድንቅ ግሩምና ድንቅ አድርጎ ነው የሰራት። በአይነ ምድር መውጫ በሰገራ መውጫ ግንኙነት ማድረግ ይሄ የእግዚአብሔርን መልክ ማበላሸት ነው። እግዚአብሔር በፍጥረት ስርዓቱ ገጽ 1 ላይ እኮ ነው እግዚአብሔር ግብረ ሰዶምን መቃወም የጀመረው በግልጽ ማለት ነው። መጽሐፍ ቅዱሳችን ገጽ 1 ምንም ቴዎሎጂካል አናሊሲስ ወይም የስነ መለኮት መረጃ ሳያስፈልገን እግዚአብሔር ወንድና ሴት አድርጎ ፈጠራቸው፣ ወንድና ሴት አድርጎ ፈጠራቸው የሚለው በራሱ ዘፍጥረት 1:26 ጀምሮ ያለውን ስታይ በራሱ መልስ ነው። እግዚአብሔር ወንድና ሴት አድርጎ ፈጠራቸው። ያ ማለት ሰው ወንድ ሆኖ ከተፈጠረ ወንድ ነው፣ ሴት ሆኖ ከተፈጠረ ሴት ነች እንጂ በሂደት ወንድ ወደ መሆን በሂደት ሴት ወደ መሆን መለወጥ እንደሚችሉ የተደነገገ እግዚአብሔር ሕግ የለም እና ያ በራሱ መልስ ነው። ከዛ ደግሞ ሁለቱ እንዲጋቡ እንዳደረገ ብዙ ተባዙ ምድርንም ሙሉ ግዟትን ብሎ ትእዛዝ እንደሰጠ እዛው ክፍል ላይ እናያለን። ማለትም ጋብቻ በአንድ ወንድና በአንድ ሴት መካከል ብቻ እንደሆነ እዛው መልሱ ተቀምጦ እንጂ በሁለት ሰዎች መካከል በሚል አሁን ሕጋችንም ውስጥ እንዲገባ በአንድ ወቅት ተሞክሮ ነበር። በሁለት ሰዎች መካከል ሁለት ሰዎች ማለት ሁለት ወንዶች ሁለት ሴቶችንም እንዲጨምር ማለት ነው እና ይሄ የእግዚአብሔርን መልክ ማበላሸት ነው። እግዚአብሔር ሰውን በመልኩ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። በእኔ ወንድነት የእግዚአብሔር መልክ አለ፣ በእቴ ሴትነት የእግዚአብሔር መልክ አለ። ባልና ሚስት ሆነው ሲጋቡ የእግዚአብሔር መልክ ሙሉ ይመጣል። ወንድ ከወንድ ጋር ሲሆን ግን ሴት ከሴት ጋር የእግዚአብሔር መልክ ይበላሻል እና በእግዚአብሔር የፍጥረት ስርዓት ላይ የተነሳ አመጽ ነው የእግዚአብሔርን መልክ የማበላሸት እና በዚህ አመጽ ውስጥ ቤተክርስቲያን ተሳታፊ መሆን አለባት። የሚያሳዝነው ግን በምዕራቡ ዓለም ዋነኛ የግብረ ሰዶም አቀንቃኝ ወንጌላውያን አማኞች ናቸው። በባልና በሚስት መካከል ይሄ ተግባር እንዲፈጸም የእግዚአብሔር ፈቃድ አይደለም። ብዙ ገጠመኞች አሉ። ለምክር አገልግሎት የሚመጡ የሰማናቸው አሰቃቂ የሆኑ ክስተቶች ባል ሚስቱን እየደፈረ ማለት ነው በፊንጢጣ እምቢ ስትል ፈቃደኛ አካሎች፣ ይሄ ደግሞ ልምምድ ከማትፈልጊ ከሆነ አላገባሽም እየተባለ ማለት በቃ እኔ የምፈልገው በዚህኛው መንገድ ነው፣ በዛኛው መንገድ ከሆነ አልፈልግሽም። ወጣቶች መሃል እንዲህ አይነት ጥፋት እና የእግዚአብሔር ቃል መጋባት በሁሉ ዘንድ ክቡር መኝታውም ንጹህ ይሁን ይላል ቃሉ ዕብራውያን 13:4 ላይ። ግን ብዙ ጊዜ እስከዚች ነው የምንጠቅሳት። ቃሉ እዛ ጋር ያቆም ማረፍተ ነገሩ አላለቀም። አስተውለ ከሆነ በድርብ ሰረዝ ይቀጥላል። እንግሊዝኛው ላይ ሙሉን ነው የምታገኘው እና ምን ይላል? ሴሰኞችንና አመንዝሮችን እግዚአብሔር
ይፈርድባቸዋል። ምን ማለት ነው? ጋብቻ ክቡር መኝታውም ንጹሕ ይሁን ሲል የጋብቻ መኝታ አይርከስ ነው እንጂ የአንሶላ ንጽህና ጉዳይ አይደለም። አይርከስ። እንዲህ አይነት የርኩሰት ተግባር በጋብቻ መካከል አይፈጸም እና የሚገርምህ አንድ ወቅት የገጠመኝ ነው። ወጣቶች መካከል በቃ ጥቅስ እየተጠቀሰ የተጋቡ ባልና ሚስት ናቸው። በቃ በሰውነትሽ ላይ ስልጣን የለሽም፣ ስልጣን የባል ነው ተብሎ ተጽፏል። ስለዚህ እምቢ ማለት አትችይም እየተባለ እኮ ነው በፊንጢጣ እህቶቻችን እየተደፈሩ ያሉት። ወደ ወጣቱ ስንመጣ፣ ወደ አላገቡት ስንመጣ አሁን እርኩሰቱ እየከፋ ስለመጣ ማለትም ከጋብቻ በፊት ያለው ሴክስ ቅድመ ጋብቻ ወሲብ ማለት ነው እየሰፋ እየበዛ እንዳውም ወጣቱ እሱን ካላደረገ ዘመናዊ የሆነ የማይመስለው ጊዜ ላይ ደርሰናል ቤተክርስቲያን እና ያን ማድረግ ደግሞ መብቱ እንደሆነ የሚያስብ ትውልድ ነው አሁን ያለው እና ይሄን አይነት ልምምድ የጀመረ ወጣት የሚገርምህ እግዚአብሔራዊ ስላልሆነ ይሄ አይነት ልምምድ ከጋብቻ በፊትና ከጋብቻ ውጭ ወሲብን እንድንለማመድ የእግዚአብሔር ፈቃድ አይደለም። ሴክስ ወይንም ወሲብ ለጋብቻና ለጋብቻ ብቻ እግዚአብሔር ያስቀመጠው በረከት ነው። እዛ ውስጥ ነው ደስታውን ሙሉውን ደስታውን የምታገኝ። እዛው ከመድረሳቸው በፊት መነካካት ሲጀመር ምን ይሆናል? እውነተኛው እርካታ ይገኝ። ያ እርካታ ሲጠፋ ሙከራ እስቲ ይሄን ልሞክር እየተባለ ወዴት ይደረሳል? ወደ ፊንጢጣ። ከዛ ያንኑ ይዞ ወደ ትዳር ይገባል። በትዳር ማግስት አንድ ምስኪን እህት አልጋ ላይ ተኝታ እኔ በዚህ በኩል ነው የምፈልገው ይላል። ከዛ ያ ትዳር አደጋ ውስጥ ይወድቃል ወይ ይፈርሳል። እና ይሄ ነገር መቆም አለበት። ጌታ እኮ በመስቀሉ ከዋጀልን፣ በደሙ ከዋጀልን ከሰይጣን ግዛት ወይንም አገዛዝ ነጥቆ ካወጣልን ነገሮች መካከል እኮ የኔና የሁላችንም ሴክሹዋሊቲ ወይንም ደግሞ ወሲባዊ ማንነታችን፣ ይሄ በደም የተገዛ ማንነታችን በእኔ በሁላችንም ውስጥ ያለውን ሴክሹዋሊቲ ወሲባዊ ማንነትን አክብረን ጠብቀን የመጠበቃችን መጠን እግዚአብሔርን የማወቃችንን መጠን ይወስናል። እግዚአብሔር ማወቃችን የሚገለጠው በእኛ በተገለጠው የጸጋ ስጦታ መጠን አይደለም። አሁን የሚነገረን ግን እንደዛ ነው። የጸጋ ስጦታ ያለው ሰው ነው እግዚአብሔርን አውቆ የጨረሰ ኖ። የተቀደሰ በቅድስና የሚኖር ሰው ነው እግዚአብሔርን የሚያውቅ። እግዚአብሔር በውስጡ ያስቀመጠውን የከበረ ስጦታ በክብር ጠብቆ የሚኖር ያ ሰው ነው እግዚአብሔርን የሚያውቅ። አንደኛ ተሰሎንቄ 4 ላይ ቁጥር 4 ላይ ምንድነው የሚለው? እግዚአብሔርን እንደማያውቁ አሕዛብ በፍትወት ምኞት አይደለም ይላል። ምን ማለት ነው? ፍትወትና ምኞት እግዚአብሔርን ያለ ማወቅ ምልክት ነው። በተቃራኒው ደግሞ ፍትወትና ምኞት የሌለበት ሕይወት ደግሞ እግዚአብሔርን የማወቅ መገለጫ እና ቤተክርስቲያን እግዚአብሔር ማወቅን ጥላለች። ለልጆቿ ልታወርስ የሚገባው ነገር የተቀደሰ ወሲባዊ ማንነትን እና አሁንም በአጽንኦት እናገራለሁ፣ በዚህ ጉዳይ ያለን ቅድስና እግዚአብሔርን የማወቃችንን መጠን ይወስናል። መቀደሳችን ማለት ሌላ ሽርጉድ አይደለም፣ እግዚአብሔርን የማወቃችን መገለጫ እና ቤተክርስቲያን ይህንን እውነት በአጽንኦት በመድረኮቿ ላይ መናገር ማስተማር አለባት፣ ትውልዱ ከወሲባዊ ርኩሰት እንዲጠበቅ። አለበለዚያ ነገ ከነገ ወዲያ ግብረ ሰዶማዊነት በምዕራቡ ዓለም እንደሆነው ጌይ ቸርች የሚለው ኢትዮጵያም ውስጥ የማይመጣበት ምንም ምክንያት የለም። ለምን ብትለኝ ጅማሬዎቹ ስላሉ ነው። ብዙ ልነግር ይችላል። እኛ መሀል ያለውን ጉድ ማለት ነው። እሱ አይደለም ፖይንቱ። ቤተ ክርስቲያን ቆም ብላ ችግሬ ነው የምትለው መቼ ነው? የኢትዮጵያ ቤተ ክርስቲያን ማለት ሁሉ ሰው ግብረ ሰዶማዊ ሲሆን ነው ችግር አለብኝ የምንለው? ወይ በፐርሰንት መሰላት አለበት? መጽሐፍ እኮ አንድ ክፉን ከመካከላችሁ አውጡት ነው የሚለው። ጳውሎስ ይሄንን ነው በእግዚአብሔር መንፈስ ሆኖ የሰጠው ትእዛዝ፣ አውጡት በቃ።
ይሄ እንግዲህ ብሉይ ኪዳን ላይ የነበረውን ሕግ ነው በአዲስ ኪዳን እንዲተገበር ያደረገው። ክፉውን ከመካከላችሁ አውጡ እና በጭካኔ ቤተክርስቲያን የምትነሳበት ጊዜ መቼ ነው? በውስጤ ይሄንን ርኩሰት ይዤ መቀጠል አልችልም፣ እግዚአብሔር ሆይ ምሕረትን አድርግልኝ፣ ከፍርድ መዳን እፈልጋለሁ የምትለው ቤተክርስቲያን መቼ ነው? እሱ ነው የኔ ጭንቀት። ምን ስንሆን ቤተክርስቲያን እንደምትነቃ አላውቅም። ሰሞኑን በሆነውም ጉዳይ የማን ድምፅ ነው የተሰማው? በሚዲያዎች የወንጌላውያን አማኞች ድምፅ የለም። ምን እያሉን እንዳሉ ታውቃለህ? ሌሎች እግዚአብሔር ይባርካቸው ድምፃቸውን አሰምተዋል፣ በገባቸው በተረዱት መጠን። ስለኛ ምን እንዳሉ ታውቃለህ? እነሱ እኮ ያው በምዕራቡም ዓለም ጉዳዩ የነሱ ነው። ስለዚህ ነገም እዚህ ያሉት ምን እንደሚሆኑ ማን ያውቃል እየተባለ ከዚህ በላይ ውርደት፣ ሞት ለኛ የለንም። እና እንዴት ነው ወንጌላውያን ወጥተን በምድራችን ይሄ እርኩሰት እንዲሆን አንፈቅድም ብለን ድምፅ ማናሰማው? ይሄን የሚያሰማ አካል ይጥፋ፣ እንደ አንድ ቤተክርስቲያን ይጥፋ፣ አንድ ህብረት ቢጠፋ፣ አንድ ቤተክርስቲያን ይጥፋ። ይሄንን በቃ በግልጽ እንቃወም። እንዲያውም አሁን ትናንት ምሽት ቁጭ ብዬ ሳነብ የገባኝ የተረዳሁት ነገር ምንድነው? አይደለም ግብረ ሰዶምን ስንፈጽም እርኩሰትን ስንፈጽም እርኩሰትን ማንኛውንም እርኩሰት ኤኒ ክርስቲያን ሲፈጽም የግብረ ሰዶማውያንን አጀንዳ እያራመደ ነው። በተቃራኒ ጾታ መካከል ያለውን እርኩሰት ነው። የእርኩሰት ፊልም ሲመለከት ፖርኖግራፊ የግብረ ሰዶማውያንን አጀንዳ እያስፈጸመ ነው። ለምን እንደሆነ ታውቃለህ? ፖርኖግራፊን የሚያሰራጩ ግብረ ሰዶማውያን ናቸው። ሴሰኝነትን፣ ምንዝርናን አስፋፊዎች ግብረ ሰዶማውያን ናቸው ከኋላ ሆነ። ለምን መሰለህ? ግብረ ሰዶማዊነት ህጋዊ የሚሆነው ቤተክርስቲያን ስትረክስ፣ በቃ የምታቆማቸው ቤተክርስቲያን እንደሆነ ስለሚያውቁ ያለን ትልቁ ጠላት ኮንሰርቫቲቭ የሆነችው ማለትም ወግ አጥባቂዋ መጽሐፍ ቅዱሳዊዋ ቤተክርስቲያን ስለሆነች እሷን ድምጥማጧን ማጥፋት አለብን። በውስጧ እርኩሰትን በማሰራጨት በፖርኖግራፊ፣ በሴሰኝነት፣ በምንዝርና ይሄ አልተሳካላቸውም ትላለህ እኛ ሀገር እና አይን ነገር ነው የሚሉት። እኔ ግን እናገረዋለሁ። መናገር አይቀርም። አሁን ይችል ልጨርስልኝ። ሁለተኛው ጌም ፕላናቸው ቢጊን ባይ ፖርትሬይንግ ሆሞሴክሹዋልስ አስ ቪክቲምስ። ሁሌ ግብረ ሰዶማውያንን እንደ ሰለባ፣ እንደ ተጎዱ፣ በቃ መብታቸው እንደተገፋ አድርገን መሳል አለብን። ለምን? በቃ ሰው ርህራሄ አሁን የገደላት ቤተክርስቲያንን እኮ በቃ እኔ በጣም ነው ማዝነው። ብዙ ቦታ በቃ በጣም ጥሩ የምትላቸው ክርስቲያኖች ራሳቸው ታዲያ በቃ ለነሱ ማዘን የለብንም እንዴ? ለነሱ ማዘንና እንደ ሰውነታቸው ህይወታቸውን መቃወም ተለይቶ መቀመጥ አለበት። እነሱን ከነግሳንግሱ ከነቁሻሻው አይደለም ምንቀበል፣ ሰውነታቸውን እንቀበላለን። እግዚአብሔር ፍጡር መሆናቸውን እግዚአብሔር እንደሚወዳቸው ግን ኃጢአት የሆነውን ልምምዳቸውን ግን እየተጸየፍን እውነትን በፍቅር እየተናገርን ነው መሆን ያለበት። አለበለዚያ አጀንዳቸውን እያስፈጸምን ነው። ሌላው ፕሬዘንት ሆሞሴክሹዋልስ ኢን ዘ ሚዲያ አስ ሆልሰም ኤንድ አድሚራብል፣ በጣም በቃ የተሟላ ስብዕና ያላቸው ድንቅ የሆኑ ሰዎች መሆናቸውን ፖርትሬ ማድረግ አለብን። እና ሶስተኛው የጨዋታ ህጋቸው ወይም ጌም ፕላን ምንድነው? ፕሬዘንት ሆሞሴክሹዋልስ ኢን ዘ ሚዲያ አስ ሆልሰም አድሚራብል ባይ ስትሬት ስታንዳርድስ። ስትሬት የሚሏቸው እኛን ስትሬት ቀጦች ይሉናል እኛ ሀገር ያሉት። ስትሬት ማለት ጌ ያልሆነው ለማለት ጌ ኤንድ ስትሬት። እና ምን ለማለት ነው? በጣም በቃ የተሟላ ስብዕና ያላቸው ታዋቂ ተደናቂ ነው። እና ለዚህም ደግሞ እየተጠቀሙበት ያለው ትልቁ መንገድ ምንድነው? አሁን ሚዲያ ላይ የምታያቸው ሴሌብሪቲ ስታተስ ያላቸው ሰዎች ጥቂት የማይባሉት ግብረ ሰዶማውያን ናቸው። ፊልም ስታርስ በተለይ አሁን ትውልዱ በጣም የሚያያቸው ፊልሞች፣ ታዋቂ የተባሉ ፊልሞች
ትውልዱ ቃሉን መብላት ትቶ ፊልም እየበላበት ያለ ዘመን ነው። ስለሱ እናወራለን፣ ስለ ፖርኖግራፊ ሌላ ጊዜ። ግን በዚህ ጊዜ አሁን ዋና ገጸ ባህሪያት ሆነው የሚቀርቡት ግብረ ሰዶማውያን ናቸው እና እነሱን ወደህ ህይወታቸውን ልጠላ አትችልም። ላይፍ ስታይላቸው ለነገሩ እኔ ላይፍ ስታይል የሚባል ነገር የለውም። ግብረ ሰዶማዊነት ዴዝ ስታይል ነው። ግብረ ሰዶማዊ ላይፍ ስታይል ብሎ ነገር የለም። ኢትስ ዴዝ ስታይል። እመጣበታለሁ ለምን እንደዛ እንደምል እና አራተኛው ዲሴንሲታይዝ ጌም ፕላናቸው ዲሴንሲታይዝ ፒፕል ቱ ሆሞሴክሹዋል ኢሹስ by inundating the media with gay, lesbian, bisexual and transgender message ሚዲያውን ሶሻል ሚዲያውን ፕሪንት ሚዲያውን ኤሌክትሮኒክ ሚዲያውን እንዳለ በዚህ ማጥለቅለቅ ዲሴንሲታይዜሽን ነው የሚሉት። ምን ማለት ነው? አንድ ነገር ደግመህ ስታሰማው በሚዲያ መጀመሪያ ይደነግጣል ሰውየው፣ ነገ ግን ቢበሰብስም አይፈራም ብለው ነው በግልጽ ያስቀመጡት። እና እነ ቶቶ እውነት አሁን አገር ማየት ፈልገው ነው እዚህ ድረስ የሚመጡት? የሚታይ ስንት ነገር አለ እኮ አሜሪካ ውስጥ አይተው ማያውቁት። እውነቴን ነው የምልህ። ኢትዮጵያ ድረስ የሚመጡት ዲሴንሲታይዝ ማድረግ ማለት ምን ማለት? ህዝቡ በቃ ያን ነገር ሲያይ ለካ እንዲህ አይነት ጥሩ ሰዎች ናቸው ማለት አይደል፣ ለካ ጭራቅ አይደሉም እንዲል ከዛ ቀስ በቀስ እነሱም ደግሞ የሚሰሩት ብዙ ስራ አለ። በዚህ በሚመጡበት አጋጣሚ የሚያገኟቸው ሰዎች እናገኝ ብለው የሚያነጋግሯቸው ሰዎች በዚያ ሁሉ የሚዲያ ፍሬንዚ ወይንም ደግሞ ሁካታ ውስጥ ጥቂት የማይባል በተለይ ወጣቱ ትውልድ ይሄ እኮ ኢትስ ኦኬ ይባላል እንዲህ እየተባለ እና ዲሴንሲታይዜሽን ትልቁ ቴክኒካቸው ነው። አምስተኛው ኮንቨርት እኛ ሰውን ወደ ጌታ እንደምናመጣ እነሱም ደግሞ ወደ ግብረ ሰዶም ማምጣት ኮንቨርት የሚሉት እና በዚህ አጀንዳቸው ብዙዎችን እያጥለቀለቁ ነው። እና ወደ ጌም ፕላን 1 ልምጣ። ምን ማለት ነው? በድብቅ የሚሰሩት ልምምዳቸው ምንድን ነው ብለህ ስትጠይቅ ቅድም ተናግሬዋለሁ። አስቀድሜ ተናግሬዋለሁ። አንዱን በፊንጢጣ የሚደረግ ሴክስ አሁን 91% ግብረ ሰዶማውያን የሚለማመዱት ልምምድ ነው። ማለትም እግዚአብሔር ተፈጥሯዊ የሆነ የወሲብ አካል ሰጥቶናል ብለው እና በዛ ልምምዳቸው መሀል ብዙ ጥፋት የሚያመጡ ነገሮች አሉ። ጉዳቱን አሁን ፈጥኜ እመጣበታለሁ። ሌላው ይሄ የአፍ ወሲብ ኦራል ሴክስ 99% ይሄን እንግዲህ የምናገረው ሳይንሳዊ ምርምር ውጤቶችን ነው። የግሌን ሀሳብ አይደለም። ያው ታማኒነት ስለሚጠበቅብን ማለት ነው። እና የአፍ ወሲብ በዛ ሂደት በቃ የዘር ፈሳሽ አብረው ይጠጣል። ፊንጢጣ መላላስ የሚባል ልምምድ አላቸው። ሪሚንግ አናሊንጉስ የሚባል ይሄ እስከ 70% የሚጠጉ ሁሉ የሚለማመዱት ነው። አንዱ የሌላውን ፊንጢጣ ይልሳል። በዛ ሂደት አይነ ምድርም መላስ አንዱ የዛ ልምምዳቸው አካል ነው። እንዳውም አንድ The Joy of Gay Sex የተባለ መጽሐፍ አላቸው። ቤስት ሴለር ግብረ ሰዶማውያን መካከል እዛ ምን ብለው ጽፈዋል? ሪሚንግ ማለት ፊንጢጣን መላስ is the best test treating sex በሴክስ ውስጥ በቃ አሪፉ በጣም የሚጥመው ልምምድ በቃ የሰውን ፊንጢጣ መላስ። ሌላው ሰገራ ይበላል። ይህንንም በመረጃ ማሳየት ይቻላል። መጽሐፍ ቅዱሳችን አይነ ምድር ለሌዋውያን መጽሐፍ ላይ ከሰፈር ውጭ ቀበር ነው። አንሃይጄኒክ በጣም ንጹህ ያልሆነ ከሰው የሚወጣ ቆሻሻ አዳሪ ስለሆነ ምን ይሁን ቀበር። ሰው ግን አሁን ዘመናዊ ነኝ ብሎ ምን እየበላ ነው? ሰገራ። ይሄን ስናስተምር ምን ይላሉ? እንዴ ተቃራኒ ጾታ ልምምድ ውስጥ ያሉ ሰገራ ይበሉ የለም ወይ? በፐርሰንት ስታስቀምጠው ለነገሩ እኮ ተቃራኒ ጾታ እርኩሰት ነው። እርኩሰት ጫፍ ነው ግብረ ሰዶማዊነት እንጂ ተቃራኒ ጾታ እርኩሰት የሚፈጽሙም እርኩሰት እየፈጸሙ ነው። እና
በፐርሰንት ስታስቀምጠው ግን ግብረ ሰዶማውያን 70% አንድ ጥናት እንዳሳየው ሰገራ ይበላል። የሽንት ወሲብ ኦራል ሴክስ የሚባል ማነው ዩሪን ሴክስ ሽንት በመጠጣት እርካታ እናገኛለን ይላሉ። ጎልደን ሻወር የወርቃማ ሻወር በሽንት መታጠብ፣ ይህ ሁሉ ልምምድ፣ ፊንጢጣ ውስጥ እጅ መጨመር፣ ፊስቲንግ የሚሉት ልምምድ፣ ክንድን መጨመር፣ አንድ አይደለም 2 3 በአንድ ትንሽ የቀዳዳ ውስጥ፣ ይህ ሁሉ ለምን? እርካታን ለማግኘት። እንደገና ደግሞ ቁሳቁስ መጨመር በፊንጢጣ ጠርሙስ፣ እንስሳ ሳይቀር ይጨምራል። እዚህ ሆስፒታል የሰራበት ሆስፒታል ውስጥ የአቮካዶ ፍሬ ጨምሮ የመጣ ወጣት አውቃለሁ። በቃ ስለሚበላኝ እርካታ ለማግኘት ምን የሚባል ውሸት አለ የሚሰሙት ወጣቶች በተለይ አንዴ የፊንጢጣ ሴክስ ከጀመርክ እጭ ወይም ትል ይፈጠራል እና ያ ደግሞ ምግቡ ስፐርም ወይንም የዘር ፈሳሽ ነው እና በየቀኑ ካልበላ አንጀትህን ነው በልቶ የሚጨርሰው። እግዚአብሔር ይህን መንፈስ ይውጋው በኢየሱስ ስም። እንዲህ አይነት የውሸት መንፈስ፣ እንዲህ አይነት እጭ ወይንም ትል ተፈጥሮ አያውቅም፣ ወደፊትም አይፈጠርም። እግዚአብሔር እንዲህ አይነት ስራ ሰርቶ አያውቅም። የዘር ፈሳሽ የሚበላ ትል አልፈጠረም እግዚአብሔር። እና የሚበላህ እኮ አንጀትህን በቃ የዘር ፈሳሽ አጥቶ ነው። ስለዚህ በየቀኑ ካልተደረግ ጉድህ ነው ይሏቸው፣ ይደፍሯቸው ወይ ይገናኟቸውና ታዳጊ ይወጣሉ። ስለዚህ በቃ መቅበዝበዝ ነው የሚያደርገው ሰው ፍለጋ ማለት ነው። ቅድም እንደነገርኩ ያም አገልጋይ የነገረኝ ይሄንን ነው። ሰው ሳጣ ከፍዬ ነው አድርጉኝ ፕሊስ ብሎ ገንዘብ ከፍሎ ነው። የውሸት እስራት እና የማይረባ አእምሮ የሚለው እግዚአብሔር ቃል እዚህ ጋር ይመጣልህ። በቃ እግዚአብሔርን ለማወቅ ባልወደዱት መጠን ለማይረባ አእምሮ አሳልፎ ሰጣቸው። ወገኖች እግዚአብሔርን ማወቅ ማለት እግዚአብሔር አለ የለም እግዚአብሔር አለ ማለት አይደለም። እግዚአብሔርን ማወቅ ማለት ሕግጋቱን መጠበቅ፣ ለእውነት መታዘዝ ማለት ነው። ለቃሉ እውነት መታዘዝ። ለቃሉ እውነት ማንታዘዝ ከሆነ በእንቢተኝነታችን ስንጸና ለዛ ውሸት ታልፈን እንሰጣለን። አዙሪት ቅጥ ለሌለው ብልግና ራሳቸውን አሳልፈው ሰጡ ይላል ኤፌሶን 4